ሰላም ሰላም ውድ የአዳይ አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ። የአማርኛ ቃላቶችን እየመሰረትን እንዴት በቀላል መንገድ መጻፍ ማንበብ እንደምንችል የምናይበትን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተም ቪዲዮውን እስከታሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ ዛሬ ሶስተኛ ቀናችን ደርሰናል። የአማርኛ ቃላቶችን በመጀመሪያ ፊደል ብቻ እየመሰረትን እንዴት በቀላል መንገድ ማንበብ መጻፍ እንችላለን የሚለውን ትምህርት እየተማማርን ዛሬ ሶስተኛ ቀናችን ደርሰናል። አሁንም እንደተለመደው በመጀመሪያ ፊደል ብቻ እንዴት በቀላል መንገድ ቃላቶችን እየመሰረትን እንዴት መጻፍና ማንበብ እንደምንችል እናያለን ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንጀምር። ለምሳሌ ምን ብለን እንጽፋለን? ስንጽፍም አጻጻፊን ታያላችሁ። እያነበባችሁ መጻፍ የምትቸገሩ ልጆች አላችሁ። ስለዚህ ለዛ መፍትሄ ይሆናል ብዬ ያሰብኩትን ትምህርት ነው ይዤላችሁ መጣሁት። እንዴት ማንበብ እንዳለባችሁም ታያላችሁ ማለት ነው። ስለዚህ በደንብ ተከታተሉ ማለት ነው። ለምሳሌ ምን ብለን እንጽፍ እንችላለን? እዚህ ጋር በመጀመሪያ ፊደል ብቻ ንገሩኝ፣ እናንተ ሞክሩ። ነገሰ፣ ነገሰ። ሌላስ? ነገሰ፣ 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 ነገሰ። ሌላስ? ለቀመ፣ 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 ለቀመ። ሌላስ? በቀለ፣ 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 በቀለ ብለን በቀላሉ ጻፍን ማለት ነው። ሌላስ? ሰበረ፣ 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 ሰበረ። እነዚህ የምታያቸው በመጀመሪያ ፊደል ብቻ። እችም የመጀመሪያ ፊደል ናት። እችም የመጀመሪያ ፊደል በነች፣ ችምራ ነች የመጀመሪያ ፊደል። ስለዚህ ሰበረ፣ ሰበረ፣ ሰበረ ብለን በቀላሉ አነበብን ማለት ነው። ሌላስ? ሰረቀ፣ 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 ሰረቀ ብለን በቀላሉ አነበብን ማለት ነው። ሌላስ? ዘፈነ፣ 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 ዘፈነ ብለን በቀላሉ ጻፍን። ሌላስ? ቀበረ፣ 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 ቀበረ። ሌላስ ምን ይቻላል? ሌላ ለምሳሌ ቀመሰ፣ 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 ቀመሰ። የመጀመሪያ ፊደል ብቻ ሙሉ የመጀመሪያ ፊደል ናቸው። አሁን ዛሬ የምናያቸው ማለት ነው። ቀመሰ፣ ቀመሰ። ሌላስ? ቀለበ፣ ቀ የመጀመሪያ ፊደል፣ ለ የመጀመሪያ ፊደል፣ በ የመጀመሪያ ፊደል። ቀለበ፣ 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 ቀለበ። በቀላሉ ቀለበ ብለን ማንበብ እንችላለን ማለት ነው። ሌላስ? አዘነ፣ 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 አዘነ። ያ ሌላስ? ከፈተ፣ 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 ከፈተ። ከደነ፣ 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 ከደነ። ከዛስ ሌላ ምን ሊሆን ይችላል? ደግሞ ሌላ ንገሩኝ።
እናንተም እያያችሁ ነ ነ ጠ ቀ ነ ጠ ቀ ነ ጠ ቀ ነጠቀ ነጠቀ ነጠቀ። ሌላስ መ መ ስጽፍም እያያችሁ እንዴት በቀላል መንገድ መጻፍ እንደምትችሉ መዘነ 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 መዘነ። ሌላስ ጠ ጠረገ 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 ብላችሁ በቀላሉ መጻፍ ትችላላችሁ ማለት ነው። ሌላ ደግሞ ንገሩኝ። ጨ ጨ ጨለመ 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 ብላችሁ በቀላሉ ጻፋችሁ ማለት ነው። ጨለመ በመጀመሪያ ፊደል ብቻ። ስለዚህ በመጀመሪያ ፊደል እንደዚህ በቀላል መንገድ መጻፍን ማንበብን ትችላላችሁ ማለት ነው። መጀመሪያ ግን የአማርኛ ቃላቶችን ከማየታችሁ በፊት ምን ማየት አለባችሁ? የአማርኛ ፊደላቶችን ማወቅ አለባችሁ። ያን ካላወቃችሁ ይህን ብታነቡ ግራ ያጋባችኋል ማለት ነው። ስለዚህ መጀመሪያ ያን ያላያችሁ ቤተሰቦች ገብታችሁ ያን ማየት አለባችሁ ማለት ነው። እሱን በደንብ ካያችሁ ወደዚህ ብትመጡ በጣም ይቀላችኋል ማለት ነው። ስለዚህ መጀመሪያ 34ቱንም የአማርኛ ፊደላት ቅርጻቸውንም ሆነ ድምጻቸውን እንዴት በቀላል መንገድ ማወቅ እንችላለን የሚል ትምህርት ሰርቻለሁ ማለት ነው። ገብታችሁ ማየት አለባችሁ መጀመሪያ ማለት ነው። እሱን ካያችሁ ወደዚህ እስከመጣችሁ በደንብ ቀላል ነው የሚሆንላችሁ፣ ምንም አይከብዳችሁም ማለት ነው። ያ አሁን ደግሞ እንጀምር። አሁን እዚህ ጋር ምን ብለን እንጽፋለን? ለምሳሌ አመሰ 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 ብለን በቀላሉ አነበብን። ከዛስ ፈጠነ 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 ፈለቀ 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 በመጀመሪያ ፊደል እስካሁን የምታያቸው የመጀመሪያ ፊደል ናቸው ማለት ነው። ስለዚህ ፈለቀ 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 ብለን ጻፍን። አሁንም በፈ ረመ ፈረመ 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 ፈረመ። አሁንም በፈ ንገሩኝ። ፈጸመ 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 ፈጸመ። አያችሁ በቀላሉ ፈጸመ ብላችሁ አነበባችሁት ማለት ነው። የመጀመሪያ ፊደል በጣም ቀላል ነው። ያ ፈጸመ ብለን በቀላሉ አነበብን ጻፍን ማለት ነው። ሌላስ ምን ሊሆን ይችላል? ለምሳሌ ንገሩኝ። ቀጠፈ 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 ብላችሁ በቀላሉ አነበባችሁ። ሌላስ ቀለደ 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 በቀላሉ። ሌላስ ገበረ 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 ብላችሁ በቀላሉ ጻፋችሁ ማለት ነው። ሌላ አንድ ገመተ 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 ብላችሁ በቀላሉ አነበባችሁ ማለት ነው። ሌላ ነገሩኝ። አሁንም ፈቀደ ፈቀደ የሚሆነውን ጻፉ። ፈቀደ ፈቀደ የመጀመሪያ ፊደል እስካሁን የምንሰራ በመጀመሪያ ፊደል ብቻ ነው። እሺ ስለዚህ ፈቀደ 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 ፈቀደ። ሌላስ
በፈ በሌላ መስረት ትችላላችሁ። ፈረደ አልጻፍንማ። አዎ ፈረደ 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 ብላችሁ በቀላሉ አነበባችሁ ማለት ነው። ሌላስ ምን ሊሆን ይችላል ደግሞ? ሌላ ረገመ ብላችሁ በቀላሉ አነበባችሁ። ደግሞ ሌላ አመነ ብለን በቀላሉ አነበብን። ሌላስ ዘለቀ። ሌላስ ዘለለ ብላችሁ በቀላሉ አነበባችሁ ማለት ነው። ዘለለ። ከዛስ ደመቀ። ይህን አቃየራችሁ ስታነቡት እራሱ ቀደመ ይላል። ቀደመ። ሌላስ ቀመረ ብላችሁ በቀላሉ አነበባችሁ ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የአማርኛ ቃላቶችን ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሌም እንደምላችሁ የምንለቃቸውን ቪዲዮዎች ሳትሰለችሁ ማየትና መከታተል ነው ማለት ነው። ምን ማድረግ አለባችሁ? መጀመሪያ እንደነገርኳችሁ የአማርኛ ፊደላትን ሙሉን የአማርኛ ፊደላትን በደንብ ካወቃችሁ በቃ አማርኛ 100% እንደቻላችሁ ማወቅ ትችላላችሁ ማለት ነው። ምክንያቱም እሱን ካወቃችሁ ይሄን አገጣጥሞ ማንበብ በጣም ቀላል ነው ማለት ነው። ጊዜ ትንሽ ቢወስድባችሁ ነው እንጂ ምንም አይከብዳችሁም ማለት ነው። ስለዚህ መጀመሪያ ምንድነው ማድረግ ያለባችሁ? የአማርኛ ፊደላቶችን በሙሉ ማወቅ ነው ማለት ነው። ስለዚህ እሱን ለማወቅ ደግሞ በደንብ ድምጻቸውንም ሆነ ቅርጻቸውን በደንብ ሰርችላችኋለሁ ማለት ነው። እየገባችሁ ማየት ትችላላችሁ መጀመሪያ። ከዛ ወደዚህ ከመጣችሁ በእርግጠኝነት ምንም አይከብዳችሁም ማለት ነው። ስለዚህ መጀመሪያ እሱን እዩ እያልኩ ነው። እሱን ካያችሁ ወደዚህ መጣችሁ ይህን በደንብ ቃላቶችን እየመሰረታችሁ እያጣመራችሁ ማንበብ መጻፍ ትችላላችሁ ማለት ነው። አሁን ወደ ቀጣይ እንሄዳለን። ከዛ በፊት ደግሞ ኦንላይን ለማለት ፈልጉ ቤተሰቦቼ በማንኛውም ሰዓት አማርኛም ሆነ እንግሊዝኛ ከመሰረቱ ማለት ፈልጉ ቤተሰቦቼ በማንኛውም ሰዓት ደውላችሁ ቪዲዮ ላይ አስቀምጣለሁ ቁጥር በማንኛውም ሰዓት ደውላችሁ መማር መካተት ትችላላችሁ ማለት ነው። አሁን ወደ ቀጣይ እንሂድ ማለት ያ አሁን ደግሞ ምን እስኪ አሁንም መሰረቱ እናንተ ለምሳሌ ቀለጠ ብለን አነበብን ማለት ነው። ሌላስ አፈነ አፈነ ብለን በቀላሉ ጻፍን አነበብን። ሌላስ ገደለ። ከዛስ ሌላ ምን ይሆን ይችላል? በተነ። ሌላስ ንገሩኝ። በተናልን መጠነ ብለን በቀላሉ አነበብን።
እሺ በረረ በረረ ዘረረ ብለን በቀላሉ አነበብን ማለት ነው። ዘረረ። ከዛስ ሌላ ነገሮኛ አሁን እናንተ እየመሰረታችሁ በራሳችሁ ተለማመዱ። እሺ ለምሳሌ ምን ትላላችሁ? አበረ አበረ። ከዛስ አለቀ 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 ቀጠለ። ሌላስ ከተመ ከበረ። ሌላስ ደበበ። ከዛስ ሌላ ነገሩኝ። አሁንም ደበበ ለጠፈ ብለን በቀላሉ አነበብን። ሌላም ነገሩኝ። ደረቀ ደረበ። ሌላስ ብሎ አሁን ደረጀ። አያችሁ በመጀመሪያ ፊደል አሁን ደረጀ። ሌላስ ፈሰሰ ብላችሁ በቀላሉ ጻፋችሁ። አሁንም ሌላ ነገሩኝ። አመነ። ለምሳሌ አመነ። ሌላስ ሌላ አመነ ገመተ ጽፈናል እንደ ይቅርታ ገመተ። ሌላስ አገዘ። ሌላስ ዘገበ። ሌላስ ዘመረ። ሌላስ ፈቀደ አላችሁ። ሌላስ ሰመረ። ሌላስ አበጠ
አበጠ አበጠ አበጠ ብለን በቀላሉ ጻፍን። ሌላስ ጨፈረ 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 ጨፈረ። ሌላስ አንድ ንገሩኝ። በዚህ ምን አለ? ለምሳሌ ፈረጀ 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 ብላችሁ በቀላሉ አነበባችሁ ማለት ነው። ሌላስ ደግሞ ንገሩኝ እናንተ ሞክሩ። ምን አለ? ለምሳሌ አረገ 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 አረገ። እሺ ይህን ደገምኩት መሰለኝ። ፈጸመ ፈጸመ ፈጸመ። ከዛስ ቀለመ 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 ብላችሁ አነበባችሁ ማለት ነው። ሌላስ ንገሩኝ። አሁንም ቀለመ ቀጠፈ ማለት ትችላላችሁ። ካልጻፍ ነው ችግር የለውም። ዋናው እንዲገባችሁ ነው። ቀጠፈ 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 ቀጠፈ። ሌላስ ንገሩኝ። ገጠመ 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 ገጠመ። ሌላስ ሰረቀ 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 ሰረቀ። ሌላስ ረከሰ 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 ብላችሁ በቀላሉ መሰረታችሁ ማለት ነው። ሌላ ምን ትችላላችሁ? ለምሳሌ አለመ 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 አቀደ 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 አቀደ። ሌላስ አሁንም በአ ቀፈ አቀፈ 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 አቀፈ። አፈረ 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 አፈረ። ከዛስ ፈረሰ 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 ፈረሰ። ያ እንደዚህ ያደርጋችሁ በቀላሉ በመጀመሪያ ብቻ እንደዚህ አይነት ቃላቶችን መመስረት ትችላላችሁ ማለት ነው። ስለዚህ ምንም አይከብድም ማለት ነው። ማገጣጠሙም በጣም ቀላል ነው። ስለዚህ እናንተ የሚጠበቀው ምንድነው? እንደነገርኳችሁ ቃላቶቹን እያንዳንዱ ፊደላቶች ማወቅ ብቻ ነው። ፊደላቶችን ካወቃችሁ ምንም አይከብዳችሁም አገጣጥሞ መጻፍም ማንበብም። ስለዚህ እንዴት እንደምጽፉም እኔን እያያችሁ ይመስለኛል። አይ ቲንክ በደንብ ይታያችኋል ብዬ አስባለሁ። ስለዚህ እንዴት እንደምጽፍም ቅርጹ የሚጠፋባችሁ ሰዎችም እኔ እየተከተላችሁ መጻፍ ትችላላችሁ ማለት ነው። እና ድምጻችሁንም በዚህ መልኩ መረዳት ነው ማለት ነው። ምንም የሚከብድ የለም ፊደላቶችን ካወቃችሁ። ስለዚህ በዚህ መልኩ ተለማመዱ፣ ፕራክቲስ አድርጉ። እናንተ ፕራክቲስ ያስፈልጋል። ልምምድ አድርጉ። እሺ ልምምድ አድርጉ። ምንም አይከብዳችሁም። በደንብ ነው የምትችሉት ማለት ነው። ስለዚህ እናንተም የምንለቃቸው ቪዲዮዎች ሳትሰለቹ እስከ መጨረሻው ማየት መከታተል ይኖርባችኋል ማለት ነው፣ ለውጥ ለማግኘት። እንደዛ ካደረጋችሁ እመኑኝ በአጭር ቀን ውስጥ አማርኛ አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተረዱ እና እንደነገርኳችሁ አማርኛም ሆነ እንግሊዘኛ ከመሰረቱ መማር የምትፈልጉ ቤተሰቦች እዚህ ጋር አስቀምጣለሁ ቁጥር በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ